የሚከስከስ ደም የሚፈስላት ሀገሬን ጭራ አይደፍራትም ጠላት። ይህ ዋናው መቀመጫውን በካናዳ ቶሮንቶ ከተማ ላይ ያደረገው ብርሃን ቴሌቪዥን ነው። ብርሃን ቴሌቪዥን በዛሬው ዕለት አዲስ አበባ ከተማ ጣይቱ ሆቴል ከሚገኘው ጊዜያዊ ስቱዲዮ 4 የቀድሞ የኢትዮጵያ መከላከያና ፖሊስ ሰራዊት ማህበር ከፍተኛ አመራር ጋር ያደረገውን ቆይታ እንድትከታተሉ ሀገሬን ጭራ አይደፍራትም ጠላት። እሺ አመሰግናለሁ። በቅድሚያ ብርሃን ቲቪን ማመስገን እፈልጋለሁ። የዘወትር አጋራችን ነው። ተለይቶን አያውቅም። አመሰግናለሁ። ሻለቃ አበበ ይመኑ እባላለሁ። የመጣሁት ከአሜሪካን ሀገር ነው፣ ዳላስ ከተማ። የቀድሞ የኢትዮጵያ ሀገር መከላከያና ፖሊስ ሰራዊት ማህበር ምክትል ሊቀመንበር ነኝ። እሺ ከሁሉ በፊት ብርሃን ቴሌቪዥንን ከልብ እናመሰግናለን። የዘውትር ተባባሪያችን ስለሆነ ዛሬ እዚህ ቦታ የተገኘ ነው የቀድሞ የሀገር መከላከያና የፖሊስ ሰራዊት ማህበር ሁኔታ ለመግለጽ ነው። እኔ ሻለቃ አንበሳ ሆራ እባላለሁ። የቀድሞ የኢትዮጵያ ፖሊስ ሰራዊት አባል ነኝ። በአሁኑ በሰሜን አሜሪካ ጽህፈት ቤቱን ዳላስ ከተማ ባደረገው የኢትዮጵያ የቀድሞ የመከላከያና የፖሊስ ሰራዊት ማህበር ሰብሳቢ ነኝ። አመሰግናለሁ። ሻምበል አክሊሉ ዘለቀ እባላለሁ። ቀድሞ የጦር ኃይሎች ራዲዮ ፕሮግራም ነበር ማዘጋጀው። አሁን ወንድሞቼ የብርሃንን ቴሌቪዥን እናመሰግናለን ሲሉ ሰምቻለሁ። እኔ ግን የማመሰግነው ለመጀመሪያ ጊዜ ይሄን እድል በማግኘቴ በብርሃን ቴሌቪዥን ላይ ከሀገራችሁ ወጥታችሁ በባዕድ ሀገር እንዲህ ያለውን በጎ ስራ እየሰራችሁ ለወገኖቻችሁ የሚበጀውን መልእክት ስታስተላልፉ ይህንን እድል አግኝቼ ከወገኖቼ ጋር ድምፅ ማሰማት ሳይሆን ከወገኖቼ ጋር ፍላጎቴን ለመግለጽ እድል በማግኘቴ አመሰግናለሁኝ። አበበ ወርቁ እባላለሁ። በአሁኑ ሰዓት በአርትና እንዲሁም አበበ ወርቁ ሾው በሚል የቴሌቪዥን ፕሮግራም አዘጋጅ ነኝ። ቀድሞ የኢትዮጵያ የሀገር መከላከያ ባልደረባ የነበርኩኝ፣ በመጨረሻው ሰዓት በጦር ኃይሎች ሆስፒታል የምድር ጦር ሕክምና ማሰልጠኛ ትምህርት ቤት ፖለቲካ ኃላፊ ሆኜ ስሰራ የነበርኩኝ ሰው ነኝ። በተለይ አሁን ብርሃን ቲቪ ባዘጋጀው በዚህ ፕሮግራም ላይ ተገኝቼ ስለ ሰራዊቱ ያለኝን ስለ ቀድሞ ሰራዊት ያለኝን የተወሰነ እንኳን ማስተላለፍ በመቻሌ አንደኛ ብርሃን ቲቪን ከልቤ አመሰግናለሁ። ሁለተኛ የተመረጠውን ቦታ የመጀመሪያው ታሪካዊ ቤት ሆቴል በመሆኑ ከልቤ በጣም ደስ ይለኛል። በሚቀጥለው ሰራዊቱን በሚመለከት ማንኛውም ፕሮግራም ላይ ተሳታፊ ለመሆን ከልቤ ዝግጁ መሆኔን በዚህ አጋጣሚ ያረጋግጣለሁ። አመሰግናለሁ። ተመልካቾቻችን እንግዲህ ራሳቸውን አስተዋውቀዋል። ከዚህ ቀጥሎ በቀጥታ ወደ ጥያቄ ነው የሚሄደው። የቀድሞ ሰራዊት የደርግ ሰራዊት ነበር ወይስ የኢትዮጵያ ሰራዊት? ሻለቃ አበበ ይመኑ መለስልኝ። አመሰግናለሁ። ይሄ ነገር በተደጋጋሚ ይወራል፣ በተደጋጋሚ ይነገራል። ሆኖም ግን ይሄ ለፕሮፓጋንዳ ፍጆታ የቀረበ ነው እንጂ ሰራዊቱ በምንም አይነት መልኩ የደርግ ሰራዊት አልነበረም።
ሊሆንም አይችልም። ምክንያቱም ያ የቀደመው የሀገር መከላከያ ሰራዊት በደርግ ዘመን የተፈጠረ ሰራዊት አይደለም። ከዛ ቀደም ብሎ ከኃይለ ሥላሴ ዘመን ጀምሮ በዘመናዊነት መልኩ የተቋቋመ የመከላከያ ኃይል ነው። ስለዚህ አሁን ከ27 ዓመት ወዲህ የተፈጠረ እና ወጣቱን ትውልድ ለማደናገር ኢትዮጵያዊነትን ለማጥፋት የመጣ የፕሮፓጋንዳ ፍጆታ እንጂ ፈጽሞ የደርግ ሰራዊት ሊሆንም አይችልም። ከዛ ከኃይለ ሥላሴ ጊዜ ጀምሮ የመጡ አለቆቻችን የመጡ አመራሮች ሲመሩት የነበረ ሰራዊት ነው። አመሰግናለሁ። ምክንያቱም በዚህ በ27 ዓመት ውስጥ የኢህአዴግ መንግስት የቀድሞ ሰራዊትን የደርግ ሰራዊት በሚል ከህዝብ አለያይቶት ነበረ። እንዲሁም የቀድሞ ሰራዊት እዚህ ኢትዮጵያ ውስጥ ተበትኖ በየቦታው ወድቋል። እንደው በዚህ ጉዳይ ላይ ሻለቃ አንበስ ምን ትላለህ? አመሰግናለሁ። እንግዲህ የኢትዮጵያ የቀድሞ መከላከያና የፖሊስ ሰራዊት የደርግ ሰራዊት መባሉ እንደተጠቀሰው ለፖለቲካ ፍጆታ ካልሆነ በስተቀር ራሱ ደርግን የፈጠረው ሰራዊቱ ነው። ይሄ ታሪክ በሚገባ መታወቅም ያለበት ይመስለኛል። ይሄንን ደግሞ የፈጠረው ታሪክ ራሱ የታሪክ አጋጣሚ በዚያን በለውጡ በአብዮቱ ውስጥ ሌላ የተደራጀ የፖለቲካ ድርጅትም ስላልነበረ ሰራዊቱ ይህንን ኃላፊነት እንዲረከብ ታሪክ ግዴታ ጥሎበታል። ስለዚህ የጦር ኃይሎች፣ የፖሊስ ሰራዊት፣ የብሔራዊ ጦር አስተባባሪ ኮሚቴ በሚል ሰራዊቱ ራሱ ደርግን ፈጠረ እንጂ ደርግ እሱን ፈጥሮት የእሱ አገልጋይ ያደረገው አልነበረም። ይህንን ታሪክ ማዛባት ተገቢም አይደለም። ምንም እንኳ የኢህአዴግ እንበል ህወሓት መራሹ ኢህአዴግ ከኢትዮጵያ ጦር ጋር በመዋጋቱ እንደ ጠላት ይመልከተው እንጂ እውነተኛው ታሪክ ግን ደርግን የፈጠረ ሰራዊት እንጂ ሰራዊት ደርግን አልፈጠረም። ሰራዊቱ ከጥንት ከቴዎድሮስ ጀምሮ ሲወርድ ሲዋረድ ሲጠናከር ሲሰለጥን የመጣ እንጂ ደርግም ራሱ በደርግ ሰራዊት ውስጥም በደርግ ስርዓት ውስጥም የተፈጠረ ሰራዊት አይደለም። ረጅም ታሪካዊ የቅብብሎሽ የትውልድ ቅብብሎሽ ታሪክ አለ። ስለዚህ የኢትዮጵያ ሰራዊት ነው። የኢትዮጵያ ሰራዊት ህብረ ብሔር የሆነ ሰራዊት። ሻምበል አክሊሉ ዘለቀ ሚዲያ ላይ ጋዜጠኛ ነው። በድምፁ ሳታውቁት አትቀሩ። እንደው ረጅም ዓመት ስንት ዓመት አገለገልክ በዚህ በሬዲዮ በጦሩ ሬዲዮ? ጦሩ ውስጥ እኔ ሌላ ህይወት አላውቅም። በልጅ ወታደርነት ሲግናል ተቀጠርኩ። ከሲግናል 1 ዓመት የሬዲዮ ትምህርት ተምሬ ወጣው። ከዛ በኋላ ከ1964 ዓመተ ምህረት ጀምሮ ጦሩ ተበተነ እስኪባል ድረስ የጦሩን ሬዲዮ ፕሮግራም ጀምሬ የጦሩን ሬዲዮ ፕሮግራም ዘግቼ ነው የወጣሁት። እኔው ነኝ። የጦር ኃይሎች ራዲዮ ፕሮግራም ከዛሬ ጀምሮ እንደ ቀደመው ጊዜ የሰራዊቱን ታሪክ ልናቀርብለት አልቻልንም። ኢህአዴግ ስልጣን በመያዙ ይሄንን ታሪክ አንደግመውምና ጊዜ ፈቅዶ ወደፊት እስክንገናኝ ድረስ በዚሁ ደህና ሆኖ ብዬ የተሰናበትኩበት ነው። ከዛ በፊት ግን ምሽት ላይ የጦሩ ፕሮግራም ሲዘጋ የኢትዮጵያ ቴሌቪዥን እኔ ዜናም ሰራ ነበረ። አቶ መለስ ዜናዊ ጦሩ በአስቸኳይ ጃን ሜዳ እንዲገባ መኮንኑ ብለው የመጣውን ዜና ማታ አንብቤ ጠዋት ሄጄ ጃን ሜዳ ገብቼ ከዛ ጊዜ በኋላ በሆለታ ሄጄ ጦላይ ገብቼ ሁሉን ነገር ጨርሼ ነውና የወጣሁት። ይህ በጥቅሉ ሲደመር ከ40 ዓመት ያላነሰ በራዲዮና በቴሌቪዥን ፕሮግራም ሰርቼ ያቆምኩ ነኝ። ከዛ በኋላ ነው በውጭው ዓለም አንዳንድ ፕሮግራሞች ላይ ሳተፍ የነበረውና 40 ዓመት የት ሀገር ኖራል? ውጭ አልነኩም። እሄዳለሁ እመጣለሁ አንዳንድ ሀገሮች እንጂ አሁን ለኢትዮጵያን ሪቪው የእንግሊዝኛውን መጽሔት እኔ ነበርኩ የአፍሪካ ወኪል ሆኜ የምሰራላቸው። ከዛም በኋላ በመድህን ሬዲዮ
የመድን ሬዲዮ የፖለቲካ ፕሮግራሙ ሲሰራ የነጎሽ ወልዴን የነ ፕሮፌሰር አቻሜለህን ፕሮግራም እኔ ነበርኩኝ ከአፍሪካ ሆኜ መዘግበላቸው። እንደውም ቀርሜሎስ የሚለው የብዕር ስም የምጠቀምበት ይሄንን መንግስት በራሴ ስም ከመጠቀም ብዬ እና መጨረሻው ላይ ያው 97 ላይ የምርጫ ቅስቀሳ በነበረ ጊዜ የህብረትና የቅንጅትና የኢህአዴግ ቅስቀሳ ነበረ። እኔ የህብረቱን ነበር የምሰራው። ስለዚህ ፕሮግራሙን ስጨርሰው ኢትዮጵያንና ህዝቧን እግዚአብሔር ይባርክ ይጠብቅ ብዬ ዘጋው ነበረ። ስለዚህ ይሄ ሰራዊት እምነትም አለው አምናለሁ። ለወገኑ የቆመ ሰራዊት ስለሆነ መትረየስ ይዞ ውሃ የሚለምን ሰራዊት ስለነበረ ይሄንን በእግዚአብሔር ስም እኔ ያንን ፕሮግራም መሰራው ለሌሎች የፖለቲካ ፍጆታ አይደለምና ለሰራዊቱ በመሆኑ ያንን ሰርቼ 97 ላይ አብቅቼ ከዛ በኋላ ተቀምጫለሁ። እንግዲህ የሚቀጥለውን እስከመመለከት ድረስ። ኦኬ፣ አመሰግናለሁ። ተመልካቾቻችን እንግዲህ በዚህ በጣይቱ ሆቴል ቃለ መጠይቅ እያካሄድን ነው። እንግዲህ እንደምትመለከቱት ዛሬ ካናዳ በጣም ቀዝቃዛ ነው። እኛ በሾርት በአጭር ልብስ ሆነን ፕሮግራም እያስተላለፍን ነው። እንግዲህ የኬኔዲያን ሶሪ ለዛሬ ይቅርታ፣ ወደ ፕሮግራም ይመለሳለሁ። ወደዚህ አጠገቤ ደግሞ አርቲስት ነው፣ ወታደርም ነው። ቁመቱም ባስኬትቦል ተጫዋች ይመስላል። ኤንቢኤ ካገኘው የሚለቀው አይደለም። እስቲ ምን ትላለህ የኢትዮጵያን ሁኔታ አንተ? ምክንያቱም ጥያቄዎችን ትንሽ ለየት አድርጌ ለመጠየቅ ያህል ነው። የኢትዮጵያ ሁኔታን ምን ትላለህ? እዚህ ኗሪ ነህ፣ አርቲስት ነህ፣ ወታደር ነህ። ብቻ አርቲስት ደግሞ ለየት ያለ አመለካከት አለው በአገር ጉዳይ ላይ። አመሰግናለሁ። እኔ ከመጀመሪያውም እስከ መጨረሻውም ከሰራዊቱ ቀደም ብዬ የተሰናበትኩ ቢሆንም በ1981 ሰኔ 1 ነው ተሰናብቼ የወጣሁት። ግን እስካሁንም ድረስ የወታደር ወኔ ነው ያለኝ። ይሄ በምሰራቸው ፊልሞችም ላይ የሚገለጽ ይመስለኛል እና እንደ ድሉ ነው አገራችን እንዳው እውቀት የሌላቸው ልበላቸው ፖለቲከኞች እየተሰባሰቡ ወደ እንትን እየመጡ ካልሆነ በስተቀር የኢትዮጵያ ሰራዊትም ሆነ የኢትዮጵያ ሕዝብ ከአንድነት ውጪ ሌላ የሚያውቀው ነገር ያለ አይመስለኝም። የኢትዮጵያ ዘመናዊ ጦር ሲመሰረት በ1902 ዓመተ ምህረት ነው በአዋጅ የተመሰረተው። የመጀመሪያውም ፊታውራሪ ሀብተ ጊዮርጊስ ዲነግዴ ነበሩ። ከዛ በኋላ ዘመናዊ ጦር ሲመሰረት ደረጃውን ጠብቆ ከጣሊያን ወረራ ድረስ እስከ ማይጨው ወረራ ድረስ የጥቁር አንበሳ ጦር ለምሳሌ ሁለታ ላይ የሰለጠኑ ነበሩ። ዘመናዊ ጦር ለመመስረት የተለያየ ቅድመ ሁኔታዎች ነበሩ። ከጣሊያን ወረራ በኋላ ደግሞ እነዛው በፊት ጥቁር አንበሳ ጦር ምናምን የነበሩት እርሾ ሆኖ ነው እስከ 83 ድረስ ያለውን ሰራዊት ሲገነቡ የኖሩት። የኢትዮጵያ ሰራዊት እንጂ የሌላ ሰራዊት አይደለም። በመሰረቱ አሁን ለምሳሌ እዚህ ቁጭ ብለን ስለ ጣይቱ ሆቴል ውስጥ ቁጭ ብለን ስናወራ የሚገርመው ነገር የአጼ ምኒልክ ሰራዊት አንድ ወጥ ሰራዊት አልነበረም። ወደ አድዋ ሲዘምት በዓለም ላይ የሌለ ፌዴራል ነው የነበረን። ይህንን በግልጽ መናገር ያስፈልጋል። የኢትዮጵያን ታሪክ የማያውቁ ሰዎች ብዙ ነገር ሊያወሩ ይችላሉ። ለምሳሌ የአጼ ምኒልክ ጦር 30 ሺህ ጦር ነው የነበረው። እቴጌ ጣይቱ 9 ሺህ ጦር ነበራቸው። 3 ሺህ እግረኛና 6 ሺህ ፈረሰኛ ጦር ነበራቸው። የመቀሌን ምሽግ የያዙት በራሳቸው ጦር ነው። የመቀሌን ውሃውን የያዙት በራሳቸው ጦር ነው። ንጉሥ ተክለ ሃይማኖት 20 ሺህ ጦር፣ ንጉሥ ሚካኤል 18 ሺህ ጦር፣ ራስ መኮንን 15 ሺህ ጦር። እነዚህን ጦር አስተባብረው ነው ሚኒሊክ እንትን ያሉት።
እሳቸው ላይ የሸፈቱ ደጃዝማች ጓንጉል የሚባሉት እጅ ሰጥተው ከነጦራቸው ከአጼ ምኒልክ ጋር ነው የዘመቱት። የኢትዮጵያ ሕዝብ ጠቅላላ ሚሊተሪ ስልጠና ባይወስድም ሰራዊት የነበረ ሕዝብ ነው። ገበሬው ራሱ አገሩን በመጠበቅ ረገድ እንደ ድሉ ነው። ግን በዚህ ዘመን የተፈጠሩ ፖለቲከኞች ምን አይነት እንትንም እንዳላቸው ሊገባኝም አይችልም። ምክንያቱም ኢትዮጵያ አንድ እንትን የፈጠራት ወይም አንድ ብሔረሰብ ወይንም አንድ ቋንቋ ተናጋሪ የፈጠራት ሀገር አይደለችም። ይሄ ነው ሊሰመርበት የሚገባ። በአጠቃላይ ሰራዊታችንን አሁን የቀድሞውን ሰራዊት ለመንካት ወይንም ስሙን ለማጥፋት ወይንም የተለያየ ነገሮችን ለማጥፋት በተናገሩ ቁጥር ኢትዮጵያን ለማፍረስ የሚያደርጉት ነገር ነው ይሄ እንጂ የቀድሞ ሰራዊት በምንም አይነት ለኢትዮጵያ አንድነት የቆመ ሰራዊት እንጂ የሌላ አይደለም። ምሳሌ ለመናገር ይቻላል። አስመራ ከተማን ወይ በሁለት ቢኤም መጥፋት የሚችል ከተማ ነው። አላጠፋውም፣ ወገኔ ነው ብሎ መሳሪያውን ዘግዝቆ ውሃ እየለመነ እስከ ሱዳን በረሃ ተንከራቶ ምን ብሎ ወደ አገር የተመለሰ ነው። አዲስ አበባ ከ90,000 በላይ የሆነ ጦር ገብቷል። አንድ ሰው አልዘረፈ፣ አንድ ሰው አልነካ። መሳሪያውን ጃን ሜዳ አስረክብ ሲባል አስረክቦ ከወገኑ ጋር የተቀላቀለ ሰራዊት ነው። የዚህን ሰራዊት ስም ማጥፋት ማለት ኢትዮጵያዊነትን ማጉደፍ ይመስለኛል ለኔ። እኔ በጣም እንትን ከሚለኝ ሁለተኛ ሰራዊቱንም ህዝቡ የሚያውቁ አይመስለኝም። አሁን ዛሬ ማንም መዝረፊያና የሌብነት ጎሬ የሆነው ሚቴክ የሚባለውን ድርጅት መከላከያ ኢንዱስትሪ ኮሚሽን የመሰረተው ነው። መከላከያ ኢንዱስትሪ ኮሚሽን በቀድሞ መንግስት ጊዜ የተመሰረተ ነሲቡ ታዬ በኢትዮጵያ የሶቪየት ህብረት አምባሳደር የነበሩ የሚመሩት ድርጅት ነው። የተቋቋመው ዓላማ አለው። በጦርነት ጊዜ የጦር መሳሪያ ያመርታል። በሰላማዊ ጊዜ ግሪደር፣ ሎደር ምናምን የሚያመርት ፋብሪካዎች ነበሩ የተዘጋጁት። ያንን ነው አሁን ዛሬ መቀራመቻ አድርገው እንትን ያደረጉት እና የኢትዮጵያም ህዝብ የሚያውቀው አይመስለኝም። ሰራዊቱን ቢያውቅማ ኑሮ በጣም ሊያከብረው የሚገባ ሊያመሰግነው የሚገባ ሰራዊት ነበረ ብዬ ነው እማምነው። አሁንም በዚህ ነገር ላይ ለመስራት ነው የኛ ዝግጅት፣ ትልቁ ዝግጅት ይሄ ነው። መለሳለሁ። አመሰግናለሁ። ተመልካቾቻችን እንግዲህ የቀድሞ ሰራዊት በዚህ በ27 ዓመት ውስጥ ስም ሲጣፋ የደርግ ወታደሮች የደርግ እንትኖች ሲባሉ ነበር። የአሁኑን ደግሞ ሰራዊቶች መቼም ሁላችሁም ተመልክታችኋል። እናንተ ምንም የላችሁም፣ እነሱ ሚሊዮነሮች ናቸው። እነሱ ዘርፈው አገሪቷን ወደ ሌላ ቦታ ግን አንድ መጠየቅ ፈልገው እንትን አለ። ምክንያቱም ብዙዎቻችን ውጭ ተቀምጠ ስንመጣ የኦሮሞ ፖሊስ መምሪያ፣ የአማራ ወታደር፣ የትግሬ ወታደር እየተባለ ሲጠራ እንደው ሻለቃ አበበ እንደው ምን ተሰማ? አመሰግናለሁ። ጥሩ ጥያቄ ነው። በእኛ ሰራዊት ውስጥ እንዲህ የሚባል ነገር የለም። እኛ ብሔራችንም ኢትዮጵያዊ፣ እኛ እንደው ምናልባትም እንደው ደማችንን ቢቀዳ አረንጓዴ ቢጫ ቀይ ያለ ነው የሚመስለን እና አለቆቻችንንም ማን ምን እንደሆነም አናውቅም። እንዲህ አይነትም እንትን የለም ነበረ። ትግራዊ ሊሆኑ ይችላሉ፣ የኤርትራ ሰው ሊሆኑ ይችላሉ፣ ኦሮሞዎች ሊሆኑ ይችላሉ አለቆቻችን። ብቻ ሆን ተብሎ እንደው ሚክስድ ተደርጎ ኢትዮጵያዊነት የነበረው ሰራዊት ነው። ምንም እንዲህ አይነት የዘር እንዲህ አይነት ነገር አልነበረም። እኔ ብዙ ጊዜ በማሰልጠኛ ማዕከል ውስጥ ቆይቻለሁ። ምልመላዎች የሚካሄዱት ከሁሉም ክፍለ ሀገር ነበር። ክፍለ ሀገር ነበር የሚባለው በፊት። ከሁሉም ክፍለ ሀገር የተውጣጡ ምልምል ወታደሮች ናቸው የሚመጡበት። ለመኮንንም በሚመለመልበት ጊዜ ክራይቴሪያውን የሚያሟላ የትምህርት ደረጃውን የጠበቀ መኮንኖች፣ እጩ መኮንኖችን ለመቅጠር በምንፈልግበት ጊዜ ከየክፍለ ሀገሩ እየዞርን ነበረ ቀጠራ የምንፈጽመው። ስለዚህ የብሔር ተዋጽኦ ያለው ምንም አይነት
ብሔረተኝነት የማይታይበት ሰራዊት ነበር። ለዚህ ነው ለሀገራችን አንድነት ሉዓላዊነት ሲወድቅ የነበረ ሰራዊት በዚህ 27 ዓመት ውስጥ አንገቱን እንዲደፋ ልዩ ተጽዕኖ የተደረገበት ያስቀመጠውን እንኳን ከኪሱ ያስቀመጠውን እንኳን የጡረታ ገንዘብ እንዳያገኝ ሕክምና እንዳያገኝ የትም ተበትኖ እንዲቀር ከህፃናት አምባ እንኳን ልጆቹ ህፃናት አምባ ተሰብስበው ጦር ሜዳ የሞቱባቸው ቤተሰቦቻቸው እንደዚሁም ደግሞ አካለ ስንኩላን ሆነው በአንድ መጠለያ ውስጥ ይኖሩ የነበሩትን የሰራዊት አባላት እንዲበተኑ ተደርገው ለልመና ተዳርገው የነበረበት ወቅት ነው። አሁን ለውጥ መጥቷል። በዚህ ለውጥ ጊዜ ሁላችንም ብንሆን ይህንን ለውጥ ደግፈን ከለውጡ ጎን ለመቆም ሁላችንም ዝግጁ የሆንበት ወቅት ነው። ከዛ በፊት ግን ያ ሰራዊት በይፋ ይቅርታ እንዲጠየቅ እንፈልጋለን። እንግዲህ የተፈጸመበት በደል ይቅርታ የሚያስጠይቅ ነው። ጠያቂና በዚህ ጉዳይ አማኝ ቢኖር የተበደለ ሰራዊት ነው ብሎ የሚያምን ወገን ቢኖር ይቅርታ መጠየቅም አለበት። ምክንያቱም ለ27 ዓመታት ለአገሩ የወደቀ ሰራዊት የአገሩን ዳር ድንበር ጠብቆ ድንግል መሬትና ድንግል ማዕድንን ያስከበረ ሰራዊት ሲሆን በነበረበት ሁኔታ በሰራዊትነቱ መቀጠል ነበረበት። የኢህአዴግንም ሰራዊት ቀላቅሎ ሪፎርም ተደርጎ መቀጠል ነበረበት። ካልሆነ ደግሞ በክብር መሸኛት ነበረበት። እንደ እውነት ከሆነ አዎ በክብር መሸኛት ነበረበት። ይሄ ሁሉ ሳይደረግ እንዲያውም ያልነበረው ስም ተሰጥቶ የደርግ ጨፍጫፊ ሰራዊት ተብሎ መበተኑ በእውነት ለህሊና የሚከብድ ነው። ቅድም ሻለቃ አበበ እንደጠቀሰው ይሰናበት፣ ምንም ነገር አይደረግለት። በዚያ በክፉ ጦርነት ጊዜ አካላቸውን ያጡ ወገኖች ቢያንስ የሰው ድጋፍ የሚፈልጉ ሙሉ አካላቸውን ያጡ ወገኖች ከእንክብካቤ ስፍራ ተወስዶ ለአውሬ መጣል አልነበረበትም። ይሄ ኢሰብአዊ ነው የተፈጸመበት። እንደው ከመብት ጥያቄ ውጪ የሰው ልጅ ሊያደርገው የሚችል የሰው አእምሮ ሊሸከመው የማይችል በደል ነው የተፈጸመበት። ይሄ ሰራዊት ህብረ ብሔር መሆኑ ደግሞ የምንረዳው እንዲህ አይነት በደል ተፈጽሞበት ያለ ጡረታ፣ ያለ ጉዳት ካሳ፣ ያለ ምንም ነገር የሕክምና ውጤት እንኳን እንዳይኖረው፣ የሕክምና አገልግሎት እንዳይኖረው ሲበተን ይሄ ሁሉ ተፈጽሞበት በኢትዮ ኤርትራ ጦርነት ጊዜ የእናት ሀገር ጥሪ ነው። አገር ተበድላለች፣ ተወራለች፣ ተደፍራለች ና ሲባል እንዲህ አይነት በደል ተፈጽሞብኝ የትኛው አገር ላይ ነው እኔ የምን ዜጋ ነኝና ነው ለኢትዮጵያ የሚዋጋው አላለም። ህብረ ብሔር እንደመሆኑ የአገር ሰራዊት እንደመሆኑ በማንኛውም ጊዜ በደልም ቢፈጸምብኝ በደል የፈጸሙብኝ ወገኖች ሌሎች ናቸው፣ ኢትዮጵያ ግን ሌላ ናት፣ የኢትዮጵያ ህዝብም የኔ ነው በሚል እዛ ሄዶ ለ20 ዓመት ያዋጋናል ብለው በሀዲድ የሰሩትን ምሽግ ደረማምሶ 20 ዓመት ያዋጋናል ብሎ ያሰቡትን በሰዓታት ውስጥ ደረማምሶ በፈንጂ ላይ ተንከባሎ ያንን አካባቢ ማስለቀቁ እንደገና ሊመሰገን ሲገባ ከዛ መልስም እነዛን ሰዎች ሁሉ ያለምንም ውጤት ያለምንም ካሳ የበተነ እና ይሄ ሰራዊት በእውነት ይቅርታ ብቻም አይደለም ሌላም ነገር ይገባል። ከይቅርታ በላይ መጠየቅ ያለበት ይመስለኛል። አመሰግናለሁ። እንግዲህ እዚህ እርሶ ላይ ልቆይና በአሁኑ ሰዓት እንግዲህ 9 ወር ሆኖታል ኢትዮጵያ ውስጥ ለውጥ አለ። እኛም ለረጅም ዓመት ሀገራችን መግባት ያቃተን በዚህ በዶክተር አብይና በለማ መገርሳ ተደርጎ ኢትዮጵያ ላይ አንዳንድ ለውጦች እየተካሄዱ ነው። ለውጡም መደገፍ አለበት። ስለዚህ በዚህ በይቅርታው ጉዳይ ላይ እርሶ
ለፕራይም ሚኒስተር ለጠቅላይ ሚኒስትር አብይ አህመድ መልእክት ቢነግሩልን። እሺ፣ አመሰግናለሁ። እንግዲህ ከሁሉ በፊት በእውነት እንደው የለውጡ ብርሃን ነው እዚህ ቦታ ላይ እንድንሰበሰብ ያደረገን። ይሄንን ለውጥ ለማምጣት ብዙ መስዋዕትነት ተከፍሏል። ብዙ ህይወት የገበሩ ወጣቶች አሉ። እኛ ልንሞትላቸው ሲገባ እነሱ ለኛ ሞተው ይሄን ብርሃን ቀን አምጥተዋል። ስለዚህ ለነሱ ትልቅ ክብርና ምስጋና ይገባቸዋል። ይሄንን ብርሃን ሳያዩ ማለፋቸው ቢቆጨንም ትውልድ ለሌላው ትውልድ ህይወት እንደሚሰጠው ሁሉ ህይወት ሰጥተው እዚህ እንድንሰበሰብ አድርገውናል እና እርግጠኛ ነኝ ሌሎችን ሁሉ አካል የዳሰሰው የጠቅላይ ሚኒስትራችን የወደፊት ብርሃን የዚህን ሰራዊት ችግርና መከራም ይዳስሳል ብለን ለሌሎች የደረሰው ትሩፋት ለዚህ ሰራዊት ይደርሳል ብዬ ተስፋ አደርጋለሁ። በብዙ ነገር ተይዘው እንጂ የዚህ ሰራዊት ነገር እንደሚቆረቁራቸው ተስፋ አለኝ። አሁንም ከማሳሰቢያ ጋር ይሄንን ሰራዊት ምንም እንኳ የአገር ውስጥና የውጭ ሀገር ዲፕሎማሲ ስራ ቢበረክትባቸው የዚህን ሰራዊት ጉዳይ ቸል ማለትም ስለሌለባቸው በአጭር ጊዜ ውስጥ ሰራዊቱ የጀመረውን ቀና ብሎ የመሄድ እውነተኛ ታሪክ እንደገና እንዲታደስ እንዲያደርጉ በአደራ መልክም በአክብሮትም እጠይቃለሁ። አመሰግናለሁ። እንግዲህ ተመልካቾቻችን ፕሮግራማችን እየቀጠለ ነው። እንግዲህ እነዚህን ወጣቶች ለማስተማር ምንድነው የሚያስፈልገው? ሚዲያ ነው። እናንተ ጋር ደግሞ እዚህ ከተማ ውስጥ ያው የእናንተ ሚዲያ እንደሌለ ጭምጭምጭም ታደርሶናል። በዚህ ጉዳይ ላይ ምን ይላሉ ሻምበል አክሊሉ? የአንድ ሀገር እስትንፋስ የአንድ ሀገር የሰላማዊም ይሁን ሰላም የሌለበት የኑሮ እንቅስቃሴ የሚገለጠው እስትንፋስ ሆኖ ለወገኖች የሚያበስረው ሚዲያ ነው። በየትኛውም ስፍራ ሚዲያ የሌለው ህይወት ባዶ ነው፣ በደመነፍስ እንደ መንቀሳቀስ ነው እና ከ40 ዓመት በላይ ያገለገልንበት ሚዲያ ዛሬ በተለያዩ ሰዎች ይሄንን መከላከያው ተረስቶ በልዩ ልዩ መንገድ ሁኔታዎች ሲተላለፉ ሲሰራጩ ስንሰማ መከላከያው ሚዲያ ባለማግኘቱ ዛሬ ያለውን ብሶት እኮ መግለጽ አልቻለም ብለን እንቆጫለን። ስለዚህ የሚዲያን አስፈላጊነት በማመን ወገኖቻችን ከውጭም የመጡት እዚህም የሚተላለፉ ፕሮግራሞች ሚዲያ እንዲፈቀድ ስራው እንዲጀመር አስፈላጊነቱን በማመናቸውና በተለይም በኢሳት በኩል የሚፈቀድ ከሆነ እዚህ ሀገር ሚዲያውን ጀምሮ ወደ ወገኖቻችን ለመድረስ በዝግጅት ላይ ነው ያለነው። ሰራዊታችን ናፍቋል። ሰራዊታችን ስሙን የሚያነሳለትን ይፈልጋል። ሰራዊታችን በአገልግሎት ውስጥ ያሳልፈው የህይወት ጉዞ ጥሩም ይሁን መጥፎ ይሄ ነው ብሎ የሚነግርለት ይፈልጋል። ይሄንን ለማሟላት የሚቻለው ሚዲያው በሩ ሲከፈትለት ነው እና በተለይ እዚህ ላይ ማስተላለፍ የምፈልገው ኢሳትን ነው። ኢሳት ለሀገራችን አሁን ለህዝባችን የፈጸመውን የሙያ ብቃት በቃላት እኔ ልገልጸው አልችልም። ዋጋ ከፍለውበታል። እዛ ሆነው ከአገልግሎቱ ሽፋን ብቃት የተነሳ እዚህ ሀገራችን ላይ አዲስ አበባ ሆነን ዲሾች ከጣራ ላይ እንዲነቀሉ ሁሉ ተደርጓል እኮ። ስለዚህ ለኢሳት ትልቅ ዋጋ ስላለን አሁን ኢሳት ፍቃዱ ሆኖልን መስመሩን የሚለቅልን ከሆነ እሱን ለመጀመር ዝግጁ ነን። አመሰግናለሁ። ተመልካቾቻችን እንግዲህ ይሄ የሚያሳስበው ኢሳት ያው በዚህ በ8-9 ዓመት ጊዜ ውስጥ እኔም የኢሳት ባልደረባ ነኝ። በኢትዮጵያ ጉዳይ ላይ ብዙ ደክሟል፣ ለነጻነት ታግሏል።
ኢሳት ሲባል ጋዜጠኞቹ ብቻ አልነበሩም። እዚህም አጠገቤ ያሉት የኢሳት ባልደረቦች ነበሩ፣ በውጭ በተለይ በአሜሪካ ያሉ እና እዚህ ጋር አቤ እንግዲህ ጋዜጠኛም አርቲስትም ስለሆነ እንደው ኢሳት ፕሮግራሙን ቢፈቅድላችሁ ምን አይነት ፕሮግራም እናስተላልፋለን ብለህ ታስባለህ? እጅግ በርካታ የተሳሳቱ መረጃዎች ከየአቅጣጫ ሲተላለፍበት የነበረ ሰራዊት ነው የቀድሞ ሰራዊት። በጣም በሚገርመው ነገር እኔ ባለውበት እንኳን በጥበቡ ዘርፍም ራሱ ብዙ ፊልሞች አጉዳፊ ሰራዊቱን የሚያጎድፉ ፊልሞች ሁሉ ተሰርቷል። እኔ አውቀዋለሁ። የሰራዊቱን ስነ ምግባር የሚገልጹ አልነበሩም ሲሰሩ የኖሩት። በሚዲያም ሲተላለፉ የነበሩት እንደዚሁ ናቸው። በጣም ብዙ ሰራዊቱን የሚያጎድፉ። ይሄ ምንድነው? ይሄ የጠባብ ክልል አመለካከት ይዘው ወደ ስልጣን የመጡ ኃይሎች የበዙበት ዘመን ላይ ስለነበረ ለዛ ለጠባብ አላማቸው ሲባል ብዙ ነገሮችን ብዙ ታሪካዊ ሁኔታዎች እንዲጎድፉ ተደርጓል። ይሄንን የማስተካከል ተግባር ደግሞ በጥበቡም ውስጥ ያለው በሚዲያም ውስጥ ያለው ግዴታ አለበት። ይሄ በብዙ እኔ አሁን ከምናገረው የበለጠ ወደፊት በተግባር የምንገልጻቸው ብዙ ነገሮች አሉ። ብዙ የተሰሩበት በዚህ ሰራዊት ላይ በነበረው ሰራዊት ላይ የተሰሩበት በጣም ብዙ አሳሳች ነገሮች ስላሉ ያንን መቀየር እንፈልጋለን። አሁን የሚታየው የጭላንጭል አሁን የምታየው የሀገራችን ላይ የኢትዮጵያን አንድነት በሚመለከት በነ ዶክተር አብይ የሚመራው መንግስት የሚያደርገውን በደንብ መደገፍ አለብን። ምክንያቱም የኢትዮጵያ አንድነትን ለማምጣት ከተፈለገ የቀድሞ ሰራዊት መታሰብ አለበት። ምክንያቱም የተዋጋው ለአንድነት ነው፣ ለምንም አይደለም። ኤርትራ በረሃ የተከራተተው ምንም ያደረገው የትም ቦታ የተዋጋው ለኢትዮጵያ አንድነት ነው። በጣም በሚገርመው የትግራይንም ይሁን የኤርትራንም እንገነጥላለን ብለው ጫካ የገቡ ኃይሎች እነሱ ብቻም አይደሉም እኮ ለኢትዮጵያ አንድነት የሞቱ የትግራይ ልጆች አሉ። ይሄን እኛ መከላከያ ውስጥ የኖርን ሰዎች ነን። ለኢትዮጵያ አንድነት ብሎ ህይወትን መስዋዕትነትን የከፈሉ የተደራጁ ኃይሎች ነበሩ። በነ አረጋዊ በሬ የሚመራው ሰራዊትና ዘንዶ ሰራዊት የሚባል የትግራይ ህዝባዊ ሰራዊት ይዋጋ ነበር። የትግራይ ህዝባዊ ሰራዊት ለኢትዮጵያ አንድነት የሚዋጋ ነበረ። ይሄንን በቅጡ አንገነዘበውም። የኢትዮጵያ ህዝብ የተገነዘበውም አይመስለኝም። የትግራይም ህዝብ የሚገነዘበው አይመስለኝም። ይሄንን በይፋ መታወቅ አለበት በሚዲያ። ስንት የትግራይ ልጆች ለኢትዮጵያ አንድነት ገብረዋል። ለክልል ስሜት የቆሙና ለአንድነት የቆሙ ኃይሎች በትግራይ ውስጥ እርስ በራሳቸው ተዋግቷል። ይሄ መታወቅ አለበት። ከኛ ሰራዊት ጋር 69 ላይ የነበረው ሁኔታ ጥቂቶች የመገንጠል ዓላማ ያላቸውና ጠባብ አመለካከት ያላቸው የዚያድ ባሬ ወራሪ ኃይል ጋር የወገኑ ነበሩ። ሞቃዲሾ ጽፈት ቤት እስከ መክፈት ደረጃ ነበሩ። ግን የኢትዮጵያ ህዝብ ምንም ባልነበረበት ሰዓት የአዲስ አበባ እድር አሁንም መናገር ይችላለሁ ደጋግሜ የአዲስ አበባ እድር 300,000 ሚሊሻ ያ ሚሊሻ ከሁሉም የኢትዮጵያ ብሔረሰብ የተውጣጣ ነው። ሚሊሻ አቋቁሞ ታጠቅ ጦር ሰፈር ድንኳን ተክሎ ሴቶች እናቶች በአጠቃላይ ተራ ገብተው እንትና በሰው አዘጋጅቶ ሰራዊቱን አሰልጥነው ልከው ነው ለሀገር ለድል ያበቁ። ይሄ መታወስ አለበት። ያ ሰራዊት ያ ሚሊሻ ሰራዊት እስከ መጨረሻው ድረስ ከኢትዮጵያ ሰራዊት ጋር ተደባልቆ አብሮ ነው የነበረው። ይሄ መታሰብ አለበት። እነዚህ ነገሮች ወደ ሚዲያ አምጥቶ ትናንት የነበረውን ጉድፍ ወይንም በኢትዮጵያ አንድነት ላይ የተደረገ ዘመቻ ሁሉ አሁን ከነ ዶክተር አብይ ጋር ሁነን እኛም ሚዲያውን እሳት ከፈቀደልንና ሌሎችም ሚዲያዎች የሚፈቅዱልን ጥሪ የሚያደርጉልን ከሆነ እኛ ባገኘነው ሚዲያ ላይ ተገቢውን የነበረውን ሁኔታ በግልጽ በአጠቃላይ የኢትዮጵያ ታሪክ ተዛብቷል ብለን ነው ምን ገምተው ያንን
መቀየር አለብን ነው። አሁን እኛ የተነሳ ነው የኢትዮጵያን ታሪክ መቀየር አለብን። አልነበረም ብዙ ጊዜ የተቋቋሙት ድርጅቶች የሚያራምዱት የኢትዮጵያን አንድነት የማፍረስ ሁኔታ የሚያራምዱትን ሁኔታ ማኮላሸት የምንችለው ሚዲያ ሲኖር ነው እና በሚዲያ ነው። ስለዚህ እውነተኛ ታሪክ በማቅረብ አመሰግናለሁ። እንደው የኢሳት ብቻ ሳይሆን ሌሎች ለምሳሌ ፋና ሰሞኑን ጎብኝቻለሁ። ሌሎችም እዚህ አዲስ አበባ አዳዲስ ሚዲያዎች የተቋቋሙ አሉ። እነሱስ ሚዲያ ቢፈቅዱላችሁ ትሰራላችሁ? እንሰራለን። በየትኛው ሚዲያ ላይ የኢትዮጵያ አንድነትን በሚመለከት ረገድ ለመስራት እኛ ዝግጁ ነን። አመሰግናለሁ። ተመልካቾቻችን እንግዲህ ሁለቱ ከውጪ ከአሜሪካ ነው የመጡት እዚህ አጠገቤ በጣም ጥሩ ቃለ መጠይቅ በማድረግ ላይ እንገኛለን። ኢትዮጵያን በተመለከተ ነው የምናወራው። ኢትዮጵያ የሁላችንም ሀገር ነች። ዘር፣ ሃይማኖት፣ ፖለቲካ ሳይለየን ወታደር አገር ጠባቂ ኢትዮጵያን አክባሪ ነው። ለረጅም ዓመት ግን 27 ዓመት ውስጥ በጣም ተዛብቶ ነበር። ወታደር ነጋዴ ሆኗል። ወታደር ሌባ ሆኗል። እንግዲህ የታሰሩትን ጀነራል ብርጋዴር ጀነራል አይታችኋል። እንግዲህ እኛ ከካናዳ ስለመጣን ትንሽ ያው በግልጽነት ነው የምንናገረው። አመሰግናለሁ። ፕሮግራማችን ከመዝጋቴ በፊት እንደው አጠር አድርጋችሁ መልእክት አስተላልፉ ብላችሁ እንደው እዚህ ከሻለቃ አበበ ልጀምር። አንድ የዘነጋሁት ነገር ነበረ። በአብዛኛው መልእክቶቹ ተላልፈዋል። የዘነጋሁት ነገር ምንድነው? ይሄንን ይቅርታ በሚባልበት ጊዜ አርቲስት ታማኝ በየነን ልንዘነጋው የማይገባ ሰው ነው። በነገራችን ላይ ካፕቴን ተሾመ ተንኮሉም የእናንተ ባልደረባ ነው። የኛ ማህበር ዋና ጸሐፊ ነው እና ማህበራችን ሲመሰረት ያው አየር ኃይል፣ ባህር ኃይል፣ የምድር ጦርና የፖሊስ ሰራዊት አጠቃላይ ስለሆነ እሱም ባልደረባችን ነው። ሆኖም ግን አሁንም ወደ ታማኝ ልመለስና ታማኝ በየነ በይፋና ህዝብ በተሰበሰበበት አልቅሶ ይቅርታ ጠይቋል። እንግዲህ ይሄ አርአያነት ያለው ተግባር በመንግስት ደረጃም እንዲፈጸም ማሳሰቢያ ሰጥቷል። በእውነት በሰራዊታችን በዛ በተጎሳቆለውና በየጦር ሜዳው ሞቶ በቀረው ሰራዊት ስም በእጅጉ ማህበራችን ይህንን ድንቅ ኢትዮጵያዊ ልናመሰግነው እንወዳለን። ማስተላለፍ የምፈልገው መልእክት ይሄ ነው። እሺ፣ በጣም እናመሰግናለን። እንግዲህ ውይይታችን ወደ መጠቃለሉ ገደማ ስለሆነ መጠነኛ ነገሮችን ወደ ኋላ መለስ ብዬ ማንሳት እፈልጋለሁ። የቀድሞ የሀገር መከላከያና የፖሊስ ሰራዊት ማህበር ለምንድን ነው የተቋቋመው? እስካሁን የነበሩትን ነገሮች ገልጸናል። 3 አበይት ነገሮች አሉት ይሄ ማህበር ሲቋቋም። አንደኛ ቅድም ያልናቸው ያለ አግባብ ከህግ ውጪ የጎደፈው የሰራዊቱ ስም መታደስ አለበት። ይሄንን ወደፊት ሰነድ በያዘ ለትውልድ የሚተላለፍ ቮሊዩሙ ትልቅ የሆነ መጽሐፍ ለመጽሐፍ በዝግጅት ላይ ነው ያለነው። ሁለተኛው በዚህ ቅድም በተናገርነው መሰረት የሰራዊቱ ሲበተን በተለይም የአካል ጉዳተኞች የሆኑና ከዝዋይ ህፃናት አምባ የተበተኑ ህፃናት ከፊሎቹ እስከ ዛሬ ድረስ የደረሱበት አይታወቅም። የት እንዳደረሳቸውም አይታወቅም። እነዚህ ከነ ቤተሰባቸው የአካል ጉዳተኞች ተበትነዋል። የሞቱ የሰራዊቱ አባላት ቤተሰቦች በሰቆቃ ህይወት ውስጥ ነው የሚገኙት። ይሄ ማህበር በተቻለ መጠን ከውጭ ያሉትን የሰራዊቱን አባላት ውስጥ አገር ውስጥ ያሉትን በብዙ መቶ ሺህ የሚቆጠሩ የሰራዊቱን አባላት አስተባብሮ የፋይናንሻል አቅሙ በሚፈቅድበት ጊዜ እነዚህን የተጎዱ ወገኖችን ለመርዳት አቅም በፈቀደ መጠን ለመርዳት ሁለተኛው ዓላማው ነው። ሶስተኛው ዓላማ ቅድም ወንድሞቼ የገለጹት ለውጡ ያስገኘው ብርሃን የፈነጠቀው ብርሃን ወደ ጨለማ እንዳይለወጥ ከለውጡ ጎን ቆመን የህይወት መስዋዕትነት እንኳ ቢጠይቅ በዚህ እድሜ እኔን የመሰሉ አዛውንት የሰራዊቱ አባላት ዛሬም መስዋዕትነት ለመክፈል የተዘጋጁ ናቸው። ይሄ ብርሃን የኢትዮጵያን አንድነት፣ የህዝቡን ሰላምና ሰላማዊ ኑሮ የሚገልጽ ስለሆነ ከዚህ ወደ ኋላ እንዳይመለስ ይሄ ለውጥ
ከለውጡ ጎን ቆመን ለመደገፍ ዝግጁ መሆናችንን ለመግለጽ ነው። ይሄን ስንል ብቻችንን ሳንሆን እዚህ ኢትዮጵያ ውስጥ ከመጣን ጊዜ ጀምሮ 1-2 ስብሰባዎችን አድርገናል። ውስጥ ያሉ በእድር ደረጃ እንኳን የተቋቋሙ ማህበራት ወደዚህ ወደ ትልቁ ጠንካራ ማህበር እንዲገቡና መቼም ህብረት ኃይል ነው እንደሚባለው ጥያቄያችን የመብት ጥያቄ ሁሉ ለማቅረብ የምንችለው በርከት ስንል ድምጻችን ሲበረክት ስለሆነ ውስጥ ካሉት የኢትዮጵያ የመከላከያ ሰራዊት ቬተራን አሶሲዬሽን ጋር ከፍተኛ ግንኙነት አድርገናል። ለመዋሃድም በዝግጅት ላይ ያለ ነው። ሰነዱ እየተዘጋጀ ስለሆነ በቅርብ ቀን አጠቃላይ አገር አቀፍ የሆነ ጉባኤ ለማካሄድ በዝግጅት ላይ ስለሆነ ይሄንን አጠናክረን ከለውጡ ጎን ቆመን እግረ መንገዳችንን የሰራዊቱን መብት ለማስከበር የተዘጋጀን ስለሆነ ምናልባት ይሄንን ያላወቁ የሰራዊቱ አባላት በሙሉ በዚህ በብርሃን ቴሌቪዥን አማካይነት እንደ ጥሪ ሆኖ ለዚህ ለምናደርገው አጠቃላይ ጉባኤ ራሳቸውን እንዲያዘጋጁ የመንግስት አካላትም ይሄንን የምናቀርበውን የጠቅላላ ጉባኤ የምናካሄደውን ጠቅላላ ጉባኤ ደግፈው በጸጥታ ማስከበሩ በኩልም አዳራሽ በመፍቀዱም በኩል እንዲተባበሩን መልእክት እናስተላልፋለን። እግረ መንገዴን ብርሃን ቴሌቪዥን በእውነት የመጀመሪያ ስለሆነ ይሄን ለኢትዮጵያ ሕዝብ እና ለሰራዊቱ አባላት በአገር ውስጥም በውጭ ያሉትን አሳውቆ ለዚህ እንዲተባበሩ በጥሩ ሁኔታ እንዲያስተላልፍልን ጠይቃለሁ። አመሰግናለሁ። ሻለቃ ካሉት ውጪ እንደገና መደጋገሙ ይሆንብኛልና በምንሄድበት ቦታ ሁሉ ሚዲያዎች ክፍት ሆነውልን ሚዲያዎች በተዘጋጁልን ጊዜ የዚህን የሰራዊት የህይወት ታሪክና ጉዞ ምን እንደሚመስል እዛ ላይ ስለምንገልጽ ሚዲያ ያላቸው ወገኖቻችን ለዚህ ሰራዊት ቦታ እንዲሰጡት ጥሪ ማድረግ ብቻ ነው የምፈልገው። ብርሃን እናመሰግናለሁ። በእውነቱ ቅድም ሻለቃ አበበ እንደገለጸው አርቲስት የህዝብ ወገን ካልሆነ አርቲስት አይደለም። በመሰረቱ አርቲስት የፖለቲካ ወገን ከሆነ የህዝብ ወገን አይደለም። አርቲስትና የሚዲያ ሰው የህዝብ ወገን ሆኖ የህዝቡን ማህበራዊ ችግር፣ ፖለቲካዊ ችግር እስካልገለጸ ድረስ ያ ሚዲያ የፖለቲካ ሰለባ ነው ማለት ነው። አሁን ታማኝ በየነን እውነተኛ አርቲስት ነው፣ የጥበብ ሰው ነው፣ የህዝብ ወገን ነው። እንደ ሌሎቹ በአገሩ ላይ ተንፈላሶ መኖር ይችል ነበር። ግን ያው ያለው አቋም ህዝቤን፣ አገሬን፣ ወገኔን የሚል አይነት ስሜት ስላለው ለዚህም ነው የቀድሞ ሰራዊት ምን ሲያደርግ እንደነበረ በየጦር ክፍሉም ሲዞር በነበረበት ሰዓት ያይ ስለነበረ ያ ሰራዊት ይቅርታ መጠየቅ አለበት ብሎ እንትን ያደረገው። ይሄ አሁንም በተደጋጋሚ እውነተኛ የሀገር ልጅ፣ እውነተኛ የጥበብ ሰው ታማኝ በየነ ነው። አስቡ። ብዙ ሰራዊት ጋር ኑሮውም ለሆዳቸው አድረው ሰራዊቱ ላይ እንኳን የማይሆን ደባ ሲሰሩ የነበሩ የምናውቃቸው አርቲስቶች አሉ። ይሄ በግልጽ የምናውቀው ነው እና እሱ ግን ከሰራዊቱ ውጪ ሆኖ የሰራዊቱን ብሶት፣ ችግር በመግለጹ እንደው መቼም ለሱ ምንም የምናደርግለት ነገር የለም ከምስጋና ባሻገር። ወደፊት ደግሞ ይሄ ሰራዊት ከተጠናከረ የክብር አምባሳደር ልናደርገው የምንችል ነገር ይመስለኛል። በሌላ መልኩ ወደፊት እንግዲህ የሚደረጉ ነገሮች በጣም ብዙ ባለሙያዎች አሉ በሰራዊቱ ውስጥ።
አገሪቷን በተለያየ መልኩ ሊጠቅሙ የሚችሉ በውጭም ቅርብ ጊዜ ወደ ውጭ ሂጄ ባየሁትም በጣም ብዙ የሰራዊት አባላት ለሌላ አገር እየሰሩ ነው ያሉት፣ ከፍተኛ ስራ እየሰሩ ነው ያሉት እና እነዚህ ወደ ሀገር ውስጥ ተመልሰው ሀገራቸውን እንዲያገለግሉ ህዝባቸውን እንዲያገለግሉ አሁንም የኛ ተጠናክሮ መገኘት ስለሚያስፈልግ መንግስት ደግሞ በዚህ ላይ ትኩረት እንዲሰጥ ስለሚያስፈልግ ክቡር ጠቅላይ ሚኒስትሩንና በአጠቃላይ ከሳቸው ጋር አብረው ያሉት የለውጥ ኃይሎች በዚህም ላይ ትኩረት እንዲሰጡ ነው። ብዙ ባለሙያዎች አሉ በዓለም ዙሪያ የተበተኑ የተለያየ ሙያ ያላቸው እና ብዙ ባለሙያዎች ስላሉ እነዚህ ባለሙያዎች መጠቀም ለዚች ሀገር እድገትም ወሳኝነት እንዳለው በዚህ ጥሪ ለማድረግ እፈልጋለሁ። አመሰግናለሁ። ተመልካቾቻችን እንግዲህ ፕሮግራማችንን እያጠቃለልን ነው። እዚህ ፊት ለፊቴ ሻለቃ አበበ ይመኑ የምድር ጦር ከአሜሪካ ከልብ አመሰግናለሁ። ሻለቃ አንበስ ሆራንም የፖሊስ ከአሜሪካ ከልብ እያመሰገንኩኝ እዚህ አጠገቤ ደግሞ ሻንበል አክሊሉ ዘለቀ የምድር ጦር ሬዲዮ አቅራቢ የጦር ኃይሎች ለረጅም ዓመት ሲያገለግል የነበረ ድምፁ አሁንም ያው